ምንድነው ማየት ያልቻልከው ልጅህን? ኧረ ንግግሯ ከቃላት በላይ ነው። አንተ አሁን ልጅ ሳይሆን የሚያስፈልግህ ገንዘብ ነው የሚያስፈልግህ ትላለች። እሱ እንኳን ሳይቀር በአይሱዚ አስጭነውት ነው የሄዱት። አሁን ሙሉ እቃውን በሙሉ አስጭነው ነው የሄዱት በአይሱዚ በመኪና አስጭነው ወሰዱት። ከአቅሜ በላይ የሆነ ሲሆንብኝ አይደል ልጅ ቤት የምታክል ቤት ውስጥ ተከራይቼ ቁጭ አልኩት። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ የወንድማችን ቤት ውስጥ እንገኛለን ማለት ነው። ወንድማችን እንግዲህ በተደጋጋሚ በጓደኞቹም በሱም በብዙ ሰዎች አስደውሎ ያለሁበትን ሁኔታ እባክህ ልትረዳኝ ይገባል፣ መምጣት አለብህ ባለኝ መሰረት እንግዲህ ቦታው ድረስ ተገኝቻለሁ ማለት ነው። ምንድነው ያጋጠመው? ምንድነው የሆነው? ልንተጋገዝ የምንችልበት ሁኔታ በምንድነው የሚለውን ከአንደበቱ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ለብዙ ሰው እንዲዳረስ ቪዲዮ ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ እየገባችሁ ሀሳብ አስተያየታችሁን ጻፉልን፣ እናየዋለን፣ እናነበዋለን። በምንተጋገዘው ነገርም እንተጋገዛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ ወንድሜ እንደምን አለህ? እግዚአብሔር የተመሰገነ ይሁን። ምንድነው ልትነግረኝ የፈለግከው ነገርና ያጋጠመህ ነገርስ ምንድነው? እስኪ ያለውን ነገር ንገረኝ። ብዙ ጊዜ ለማግኘት ሞክሬ ነበረ። ተደጋጋሚ ሙከራ አድርጌያለሁ። አሁን እንደዚህ በጸና በጣም ሳያመኝና አእምሮዬ ሳይረበሽ በፊት ሞክሬ ነበር ለማግኘት። ከአቅሜ በላይ ሲሆን ነው አሁን እንደ አማራጭ ሆኖ ያገኘሁትና እኔ በዚህ ልክ ያለው ሰው አልነበርኩም በወቅቱ። የተሻለ ገቢ የተሻለ ህይወት የነበረኝ ሰው ነበርኩኝ። የራሴ ፈርኒቸር ቤት ነበረኝ። በስሬም ብዙ የቀጠርኳቸው ሰዎች ማስተዳደራቸው ነበሩና የተወሰነ ቅርብ በምላቸው ሰዎች ጉዳት ደርሶብኝ ነውና አንደኛ በማላውቀው መንገድ ዝርፊያ ተካሂዶብኛል ማለት ነው። ምንድነው የተዘረፍከው? የሆነ ያስነኩኝ መተት አለ መሰለኝ። በማላውቀው መንገድ የተለያየ ቦታ ላይ ኤቲኤም ላይም ባንክ ቤትም ውስጥ ሄጄ ገንዘቤን በሙሉ ወደ እነሱ ትራንስፈር እንዳደርግና በተጨማሪ ደግሞ አውጥቼ እንድሰጣቸው አደረጉኝ። ከዛ በኋላ ስነቃ ደነገጥኩኝ። ከዛ በኋላ ቤተሰብ የምላቸውም ባይሆንም ያው የተወሰነ ተቋጥሮም ቢሆን ጸበል ቦታ ወሰዱኝ። በእርግጥ እነሱም ጋር ብዙ እምነት የለኝም። አጎቶቼ ጋር የተወሰነ ጸበል ወስደው እንዲህ ብለሃል፣ የተለያዩ ስሞችን ጠርተሃል አሉኝ። በዋናነት ግን የቅርብ የምለው ሰው ነው እንደዚህ ጉድ የሰራኝ። አሁን ስታጣ ከጎን አንድ ሰው አይገኝምና አሁን ብቻዬን ነው ያለሁት። እንደምታየው 6-7 ሺህ ብር ተከራይቼ ነው የተሻለ ህይወት የነበረኝ ሰው የማይሆን ህይወት ውስጥ ገብቼ ነው ያለሁት። ምንድነው አሁን ይሄ መተት እንደሆነ ያወቅከው በምንድነው ይሄ ነገር የተደረገው? ዝርፊያውስ ምን ምን ነበር? እስኪ ንገረኝ። መተት እንደሆነ ያወቅኩት እንደምንም ብለው ሰዎች ይዘውኝ ሄደው ነበር ጸበል ላይ። እዛ የተለያዩ ስሞችን ጠርተሃል አሉኝ። እኔ ድንገት ለእናንተ የሚሆን ከሆነ መንገር እችላለሁ። የጓደኞችን ስም ነው የጠራህ? እነሱ አሁን እንዳለ አብረውኝ የነበሩት አብረውኝ ሲበሉ ሲጠጡ የነበሩትን የጠቀስኳቸው አሉ። እንዳለ ደግሞ የጠቀስኳቸው የራሴ ጓደኞች ናቸው እንደነገሩኝ እና እነሱ ናቸው የሆነ አሳቻ ነገር ተጠቅመው ያለኝን ንብረት በሙሉ አውድመው እንድሰጥ ያደረጉኝ ማለት ነው። ቀጥታ አብረውኝ እየሄዱ ጓደኛሞች ናቸው በሚል እየተሳሳቅን ገንዘቦችን በሙሉ አውጥቼ ወደ እነሱ አስረከብኩ ማለት ነው። ከዛ በኋላ ስልካቸውም አይሰራም። እነሱም ወደ እኔም ዞርም ብለው እስከዛሬ አብረውኝ የነበረ ሰው አንድ ሰው አጠገቤ የለም ማለት ነው። አንደኛ ይሄኛውን ነው የተከሰተብኝ ማለት ነው። ዝርፊያውስ ምንድነው? ዝርፊያው እዛችሁ እንኳን ያለችኝን አጠናክሬ እንዳልሰራ እኔ ከጎን ገንዘብ እያወጣሁ ከጎን ደግሞ ፈርኒቸር ቤት ነበረኝ፣ ጣውላ ቤት አለ ማለት ነው። ጣውላና ፈርኒቸር? አዎ እንግዲህ አስበው እሱ ላይ አንዴ እንኳን ለማሰራት የምታስገባው ማቴሪያል
ከ500 እስከ 600 ሺህ ብር በላይ ነው ለአንድ የምታስገባው ማቴሪያል። ማቴሪያል ደግሞ በአሁኑ ሰዓት ያለው ነገር ይታወቃል፣ ውድ ነው። እሱ እንኳን ሳይቀር በአይሱዚ አስጭነውት ነው የሄዱት። አሁን ሙሉ እቃውን በሙሉ አስጭነው ነው የሄዱት በአይሱዚ፣ በመኪና አስጭነው ወሰዱት። ከአቅሜ በላይ የሆነ ሲሆንብኝ አይደል እዚህ ቤት የምታክል ቤት ውስጥ ተከራይቼ ቁጭ አልኩት። ኪራዩም ሁሉን መክፈል አቃተኝ። ባዶ ቤት ከሆነ በቃ ለሰዎቹ አስረከብኩኝ ቤቱን። ስሙን እጄ ላይ የለም ብለህ አታምነኝ። እና የማይሆን ህይወት ውስጥ ገብቼ ነው ያለሁት ማለት ነው። ትንሽ ከባድ ነገር ነው። አሁንስ የጤና ሁኔታ እንዴት ነው አንተ? አሁን ትንሽ አንተ ስትኖር የተለያዩ ሰዎችን ዋናው ህይወት መኖሩ ነው፣ ገንዘብን ታገኘዋለህ አሉኝ። ግን ቢሆንም ሰርቫይቭ ማድረግ አልቻልኩኝም። ህይወቴን ማቋቋምም አልቻልኩኝም። ሰው ስራ ካልሰራ በሽተኛን አግኝቶ ማጣት በጣም ከባድ ነገር ነው። እሱ ራሱ አንድ ሌላ ህመም ነው፣ አግኝቶ ማጣት። እና ጓደኞችህ ያሉበት ደብዛቸው አይታወቅም ነው የምትለኝ? ማንም ዞር ብሎ የሚያየኝ የለም። እንኳን ሊደውሉልኝ ፈላልጌ እንኳን ስደውል የሚደውልኝ ስልኬም የለም እጄ ላይ እኮ ስልክም የለም፣ ኮንታክቱ የለም፣ ምን የለም። ሁሉ ነገር አጽድተው ነው እንትን ያለው ወሰዱ። ሁሉ ነገር አዲስ እንደተወለደ ልጅ ነው በቃ። አሁን የፈርኒቸር ጣውላ ቤትም መቼም ትእዛዝም ምንም ይኖራል። የእነሱን ሰዎችስ እንዴት አደረክ? ገንዘብ እንዴት ነው? አሁን የሚገርምህ እኮ ግማሹ ክስ ከሷል። ምክንያቱም እንደዚህ ሆነ እንደዛ ሆነ የሚመለከተን የለም፣ ገንዘባችንን እንፈልጋለን ነው የእነሱ ጥያቄ። ደግሞ የሚገርመው በጣም ከፍተኛ ችግር ውስጥ የወደኩበት ዶክመንት ላሳየህ ይችላሉ። ለራሳቸው ለጓደኞቼ ብዬ ደግሞ በንግድ ፈቃዴ ዋስ ሆኜ ነበር። ያ ዋስ የሆንኩት 700 ሺህ ብር ዋስ ወስዶ ስሙን ያልከፈለ አካውንት ራሱ ሌላ አካውንት ላይ ያለችውን ሳንቲም እንኳን ማለት ነው እሷም ተዘግታለች። እና የማይሆን ህይወት ውስጥ ነው ያለው። ነው ከቻልኩ ነው ላሳይ እስቲ። አይ ችግር የለውም፣ ተው ችግር የለውም። አለዛ እዛ ላይ የቱ ጋር ነው? እዛ ነው። አዎ እችቱን ላምጣት። አዎ እችት ነጯ እሷ ጋር አለች። እሱ ራሱ እሷ አይወለም ያው ከነስሜ ከነሙሉ መረጃ ሙሉውን ማለት ነው ዋሶኝ ሙሉ ምንም እንቅስቃሴ እንኳን እንዳላደርግ ያለችው እንኳን ሳንቲም ብትኖር ፌደራል ዲሞክራሲ ሪፐብሊክ ፌደራል የመጀመሪያ ደረጃ ፍርድ ቤት ትእዛዝ ተሰጥቷል። አካውንቴ በሙሉ ዝግ ነው። አሁን አካውንት ታግዶ ነው ያለው፣ ታግዶ ነው ያለው ማለት ነው። እንግዲህ ለራሳቸው ዘርፈው ከእንደገና ደግሞ ዋስ አስደርገው ከዛ ሳንቲሙን ደግሞ ላለመክፈል ያን ያህል ብር ተቀብለው የት ይሄዳሉ መሰለህ? ከሀገር ውጪ ወጥተዋል አሉ። አንዱ ኬንያ ነው ይላሉ፣ አንዱ እንትን ገብቷል ይሉኛል። እና የማይሆን ህይወት ውስጥ ነው ያለው። ያው እንደማትለቃቸው ስለሚያውቁ ያላቸው አማራጭ መሸሸት ነው። ገንዘቡን ይዘው በቃ ስልካቸውን ምናቸውን ቀየሩ። እኔ እጄ ላይ እንኳን ስልክ እንኳን የለም። ከእንደገና ገንዘቡ መውሰዳቸው ሳይቀር ማለት ነው። አሁን እዳ ራሱ አለብኝ ማለት ነው። 700 ሺህ ብር ከየት ስሙን የሌለ 700 ሺህ ብር ከየት አምጥቼ ነው የምከፍለው? አይዞህ አባቴ አታልቅስ፣ የሚያስለቅስ ነገር የለም። እንዳልከው ነው፣ ገንዘብ ይመጣል ይሄዳል፣ ሊያስተምርህም ይሆናል። እንግዲህ አሁን ከነገርከኝ አንፃር አሁን በዚህ ራሱ አሁን መጠራት ነው፣ መሄድም አይቀር ነገር ነው። ማህተም ተመቶ የተላከ ወረቀት ነው፣ ግዴታ ነው። ምንም አማራጭ የለም። ወይ ሰውየውን አምጣ ነው አቅርብ ትባላለህ፣ ወይ ክፈል ነው፣ ወይ ደሞዝ ካለ ደግሞ 1/3 ይቆረጥ ነው የምትለው። እኔ እንኳን ደሞዝ ምንም ነገር ደሞዝ የሌለህን ከምን መጥቶ ነው 1/3 የሚቆረጥ? እኔ ራሴ ግል ስራ ነው። እንደዚህ አይነት ስቃይ ውስጥ ነው ያለሁት። እና ምንድን ነው የሚሻለው ታዲያ? የሚቻልበት አማራጭ ካለ እንደው ለብዙ ሰዎች እንዳገዝከው እንደረዳኸው የምችልበት አማራጭ ካለ ቢያንስ እኔ ጋር ብዙ እውቀት አለ፣ አቅም አለኝ። ማገገም ከቻልኩኝ ወደ ስራዬ እንኳን መነሻ ባገኝ ማለት ነው ለብዙ ሰዎች ራሱ ማገዝ የምችልበት አቅም አለኝ። እና የሚቻልበት አማራጭ ቢኖር መያዝ ነበር። ግን በተለያየ ቦታ ተበትነው አድራሻቸው ምናቸውን የምትይዛቸው ተመልሰው ራሱ ወደ ሀገር የሚመለስ አላማ ያላቸው አይደሉም።
አዎ የሰሩትንም ስለሚያውቁ እንዴት ብለው ይመለሳሉ ብለው ነው። በምንም አይነት ሁኔታ ይመለሳሉ እኔም ብዬ አላስብም። እውነት አዎ እና ማገግምበት መንገድ ካለ ብታግዘኝ ብዬ ነበር። ጥሩ እሺ ያው ዞሮ እንግዲህ የእርዳታ እጆቼን እዘረጋለሁ እኔ ምን ጊዜም ቢሆን የማላፍርበት የምኮራበት ነገር ነው። እንግዲህ ይህንን የሚያዩ በጣም ብዙ ሰዎች አሉ። ብዙ የግል ድርጅቶችም የመንግስትም የግለሰብም አሉ። በምንችለው ነገር በሙሉ ለመርዳት እርዱኝ ለማለት እኔ እጄን እዘረጋለሁኝ። የተወሰነ እንግዲህ የዚህ የቤት ኪራይ ምናምን የምትለውን ትንሽ ብር እኔ መሸፋፈን እችላለሁ በራሴ በግሌ ክሮች ጋር እንትን በማለት ይሄ ቤት ኪራዩ ምናምን እንኳን አያሳስብም። አሁን ትልቁ ነገር ምንድነው? ልትሰራ የምትችልበት እና ህክምና ልታገኝ የምትችልበትን ነገር ግን ያው እርዳታ መጠየቅ የማይቀር ነገር ነው። በዛ ላይ ባለሙያ ነህ ብዙ እውቀት ካለህ ደግሞ በቀላሉ ወደ ስራ ለመግባት እና ገንዘብ ለማግኘት ምንም የሚከብድ ነገር አለ ብዬ አላስብም። ስለዚህ በምችለው ነገር በሙሉ አግዝሃለሁ። እርዳታ ነው ዞሮ የምጠይቀው እኔ ደግሞ ያልኩህን የአቅሜን የአስቤዛም ትንሽ ትሪት እንድታደርግ እንድታገግም የሆነች ነገር ከማድረግና ከቤት ኪራይዋ የዘለለ አሁን ላይ ምንም ነገር ማድረግ አልችልም እንደው ግልጹን ስናወራው። ስለዚህ እኔ ብዙ ወርቅ የሆኑ ቤተሰቦች አሉኝ። በምን አይነት መልኩ ማገዝ እንደሚችሉ አወያያቸውና ፍላጎት ካላቸውና ፕሮግራም ካላቸው የማገዝ ይሆናል። ፕሮግራሙ ከሌለ ግን ማገዝም እንኳን እየፈለጉ ታውቃለህ ላይሳካ ይችላል። ብዙ የላይፋቸው የተመሰቃቀለ ነገር ስለሚኖር እንግዲህ ያንን የማሳውቅህ ይሆናል። ኧረ ይሄንንስ ማን አየበት? ማንም እኮ ዞር ብሎ ያየኝ አካል እኮ የለም። ኧረ አይዞህ ወንድሜ በዚህ እንኳን እንትን አትበል ሀሳብህ ይግባ። በተለይ አቅም አለው የምለው አጎቶቼ ጭምር ሳይቀሩ ማንም ዞር ብሎ አያውቅም ያለው። በደስታ ሰዓት እና በፈለጉ ሰዓት ላይ በፈልገው እንደማላግዛቸው አሁን ግን አንድ ሰው ዞር ብሎ ባላየ ሰዓት ቤት ኪራይና ምግብ መቀምሰው ካዘጋጃችሁ ከዚህ በላይ ፈጣሪ ደግሞ ያውቃል። ትዳር ቢሉ ትዳር ነው እንዴ? በጣም የተሻለ ህይወት ነበረኝ። ያው ይሄኛውን ታሪክ መንገሩ ያልፈለኩትም ብዬ እንጂ የሚገርመው ይሄን ስራ በምሰራበት ሰዓት ላይ በጣም በተሻለ መልኩ እስቲ በኋላ ትንሽ ጊዜ ካለ አልበሙን ላሳይሃለሁ። የተሻለ ህይወት የተሻለ ትዳር ነበረኝ። ግን ከሌለ የለህም ነው ሁሉም ነገር ማለት ግፋ ቢል እናትህ እንጂ በዚህ ምድር ላይ የማይቀየር ነገር የለም። እና በርግጥ እናቴ በህይወት የለችም። የትዳር አጋሬ ግን ስጦታ ራሱ ሳይቀር መኪናውን ላገዝቼ የሰጠኋት የትዳር አጋሬ ክዳኛለች። በምን አይነት ሁኔታ ነው የካደች? እስቲ ተው አይዞህ ያለውን ነገር ንገረኝ። ለምን መሰለህ የምትነግረኝ? አንተን ማወቅ መቻል አለብኝ። እኔ ስላንተ አሁን እርዳታ እጄን የምዘረጋ ከሆነ አንተን ማወቅ መቻል አለብኝ። እና እርግጥ አንዳንድ ያለፍንባቸው ነገሮች ለማውራትም ያሳፍራሉም ወደ ትዝታ ወደ ኋላም ስለሚስቡ እንደው ባይወሩ ይሻላል የሚያስብል ነገር ሊኖር ይችላል። ግን እንደው ፈጣሪ እስከመጣው ድረስ መተዋወቅ ስላለብን ነው። ይቁምልህ ፈጣሪ እንደው ከታመምክና ከወደቅክ ማለት ነው ማንም ዞር ብሎ አያይህም። ምንድነው ያለች አሁን ባለቤት? ጠላይ ጭራሽ እሷ ሌላ ህይወት ውስጥ ገብታለች። የገዛሁላትን ራሱን ንብረት ስጦታ ብዬ በስሟ ያስቀመጥኩላትን እየተጠቀመችበት ያለውን እንኳን መኪና ሳይቀር አገግመን ህይወታችን እኮ መቀየር እንችላለን ብላት ሸጣ ጭራሽ ወደ ሌላ የማይገኝ ቦታና የማላውቀው አካባቢ እንደገባች ነው የነገሩኝ። እኔ አሁን በዚህ አቅሜ ሰው የምከታተልበትና በጉልበትም ችግር የምፈታበት አቅሙ የለኝም። የጤናም ችግር አለ። በተጨማሪ ደግሞ ፋይናንሻሊ ሁሉ ነገር ዜሮ ሆኛለሁ። እና አንድ ልጅ ነበረን እሱን እንኳን ለማየት አልቻልኩም ማለት ነው። ልጅ አለ ነበራችሁ? አዎ ወንድ ልጅ አለ። ለምንድነው ማየት ያልቻልከው ልጅህን? ኧረ ንግግሯ ከቃላት በላይ ነው።
አንተ አሁን ልጅ ሳይሆን የሚያስፈልግህ ገንዘብ ነው የሚያስፈልግህ ትላለች። አንተ አሁን ፍቅር ሳይሆን የሚያስፈልግህ ገንዘብ ነው የሚያስፈልግህ ትላለች። እንግዲህ አስበው 2 ወር 3 ወር እንኳን ጸበል በነበርኩ ሰዓት የተወሰነች ለውጥ እንኳን ካለ ነገሩ ቢመቻች ሞከረች። እንደማይሆንና እንደተጎዳሁና ገንዘብ እጄ ላይ ምንም እንደሌለ ስታውቅ ሁሉ ነገር ከዘረፉኝ ሰዎችን ያለያት። ምክንያቱም ሰው ማለት በደስታ ሰዓትም በሀዘን ሰዓትም አብሮ ሲሆን ነው። ሁኔታዎች ሲመቻቹማ ከደገስክማ ማንም መጥቶ ይበላል። ሜዳ ላይ ስትወርቅ ግን ዞር ብሎ የሚያይ ሰው የለም። እና ከዛ ያን አደረገች። ይኸው ልጄን ራሱ ማየት አልቻልኩኝም እላለሁ። በጣም ነው እየተሰቃየሁ ያለሁት። አሁን ደግሞ አንተ ሀብትሽ እግዚአብሔር ይስጥህ፣ እንደ ስም ሀብታም ያድርግ። አሜን አሜን አባቴ። ያው እኔም ብቻዬን የምሰራው ነገር የለውም። እንደምታያቸው ክሮችም አሉ ውጭም አሉ። አንድ ላይ ነንና ተባብረን ተጋግዘን ነው የምንሰራ። እኔ ብቻዬን እንደው የቻናሉን ስም ለያዘው እንጂ ሁሉንም ነገር ክሬዲቱ እነሱ ላይ ነው መቅረት ያለበት። ምክንያቱም እያገዙኝ ያሉት ብዙ ነገር እየሰራንበት ያለን ከእነሱ ጋር ስለሆነ ያው ስሙ ብቻ ነው ለእኔ የተረፈኝ እና ምርቃቱንም ለእኔም ብቻ ሳይሆን ለእነሱም ነው መሆን ያለበት ብዬ ነው የማስበው። ልጄ ራሱ አጉል ቦታ ነው ያለው። አሁን ሌላ ህይወት ይዛለች እሷ። ሌላውን እንዲዛ ነው ምንድነው አሁን ያለው ሁኔታ? ምን ትምህርቱን እየተማረ እስኪጨርስ እንኳን ታገሺው ስላት ከትምህርት አስወጥቶ ይዛ ሄዳለች። እንግዲህ እቺን መከረኛ እንግዲህ አድራሻዋን አጥፍታለች ነው ወይ ከአንድ ጎረምሳ ጋር ሆነ ይሆናል። ያው መኪናዋንም ሸጣታለች። ያው የሚያልቃል መሰለኝ ሳንቲሙ። ህዝቧን አጥፍታ ልጁንም ይዛ ሄዳለች። ልጁን እንኳን እንዳወራ የማትፈልግበት ትልቁ ኬዝ ድንገት በዚህ አጋጣሚ ያለሁበትን ያውቃል ያለሁበትን ይሰማል በሚል ልጁ ራሱ በድምጽ እንኳን በስልክ እንኳን ማውራት አልችልም። የሚገርም ማለት ነው። አንዳንዴ በጣም ትልቅ ፈተና ውስጥ መግባት ከባድ ነው። ከአቅሜ በላይ ነው የሆነው። አታልቅስ። ያው ከባድ ነገር እንደሆነ አውቃለሁ። ግን አንተ ያው ብዙ ነገሮችን አይተህ አልፈሃል። እርግጥ ነው አግኝቶ ማጣት ይሰብራል። ግን አንዴ ብቻ ነው አግኝተህ ያጣህ። ድጋሚ ማግኘት ትችላለህ። ምክንያቱም የጣውላ ቤትና ፈርኒቸር ባለሙያ ነህ። ጥበቡና እውቀቱ እስካለህ ድረስ ወደ ገንዘብ መለወጥ ትችላለህ። እኔ እንግዲህ ከዛሬ ጀምሮ እርዳታዬን እጠይቃለሁ እየዞርኩኝ። ምንም በዚህ ሀሳብ አይግባህ። እርዳታው ማገዝ የሚችሉ ሰዎች ቶሎ ይመጣሉ አይመጡም የሚለው እሱን አላውቅም። እስከዛው ድረስ ግን ከክሮዎች አንዱ ከአባሎቻችን አንደኛው እንዲያግዝህ አይዞህ እንዲልህ ከዚህ ስለማስቀምጥልህ በዚህ ሀሳብ አይግባህ። ያው እኔ የምችላት ይችን ስለሆነ ማለት ነው። እንደዛ እናደርጋለን። ባለቤትህን ሙሉ መረጃ ትሰጠኛለህ። አልበም አሳይሃለሁ ያልከኝን እንግዲህ ወደ በኋላ ታሳየኝና ባለቤትህን እከታተላታለሁ። ምክንያቱም እጇ ሊኖር ይችላል ከዚህ ስራ እጇ ሊኖር ይችላል። ምክንያቱም በዚህ በተጎዳህበት ሰዓት ላይ መድረስ ነበረባት። አይዞህ ማለት ነበረባት። እንደ እውነቱ ለመናገር በሰአቱ ስታሳልፉ የነበሩትን ነገር አላውቅም። ማለት ይሄ ነገር ከመፈጠሩ በፊት ጥሩ ሁኔታ ላይ ላትሆኑ ትችሉ ይሆናል አይታወቅም። እሷም የጨከነችበት የሆነ ነገር ሊኖር ይችላል። ያው ሰው ነን መቼም አናውቅም ምን ሊፈጠር እንደሚችልና እናቲቱ የት አካባቢ እንደምትኖር የእሷ ቤተሰብ እሱን ማረጋገጥ ከቻልን እነሱን ብንጠይቃቸውና የት እንዳለች ብናውቅ። ምክንያቱም አሁን ከምንም በላይ ልጅህን ደግሞ በልጅ ደግሞ ረሃብ መቀጣት የለብህም። ልጅህን ማየት አለብህ። ምክንያቱም ልጅ ነው ምንም ቢሆን ምንም እና እሱን ልታይበት የምትችለውን ነገር አሁን አቅሙ ቢኖር እንደሌላው አካል ትከሳለህ። እኔ ጭራሽ ተከሳሽ ነኝ። ብዙ ፈተና ውስጥ አለብኝ። ከእንደገና ልጄን አሳይ ልጄን አምጪ ለማለትም አቅም ይጠይቃልና ነገሮች በጣም ተደራረቡብኝ። ደግሞ አሁን እኔ በጣም እንድታሰምርበት የፈለኩት ከዝርፊያው ከምኑ ባሻገር ደግሞ ሆን ብለው ደግሞ እባክህ ዋስ ሆነው እባክህ ተባበረው ብለው አሁን ደግሞ ማለት ነው እነሱ የደከሙበትን እነሱ የለፉበትን ሳይሆን ኖርማል ተያዡን ተማምነው ነው ያበደሯቸው።
እኔም እዛ ስራ ቦታ መጥተው አይተው ጥሩ ስራ እንቅስቃሴ ካለ ያንን አይተው ነው በእምነት የሰጡት። የሚገርም አንድ ወር እንኳን የአንድ ወሯን እንኳን አልከፈሉም እና መከራ ላይ ስቃይ ውስጥ ሆኜ በተጨማሪ ደግሞ ይሄንንም ስላደረጋችሁ ከልብ ነው የማመሰግነው። ማንም ዞር ብሎ ያየኝ አካል አልነበረም። አይዞህ ችግር የለውም። እዚህም ደግሞ አሁን ያው ታውቀዋለህ አከራዮቹም ቢሆን ይሄን ያህል ከተባበሩ ከእንደገና ደግሞ ይሄን ካገዛችሁኝ እናንተ ቢያንስ እፎይ ብዬ እንኳን እንቅልፍ እተኛለሁ። አሁን ጎዳና ላይ ወጣሁ አሁን የማይሆን ህይወት ውስጥ ገባሁ ብዬ አይዞህ ለተወሰነ የቤት ኪራይ እንኳን ሀሳብ እንዲገባህም አልፈልግም። በዚህ ጉዳይ ምንም ችግር የለውም። በጸሎት እንዲሆን አቅሳለሁ እንግዲህ ሰው በሚችለው ስፔዛም ምንም ተመላላሽ የምትሰራለህ ልጅም ማዘጋጀት እንችላለን። በዚህ ለዚች እንኳን አናንስም። አይዞህ አባቴ ችግር የለም። ማልቀስ ሳይሆን አሁን ከአንተ የምፈልገው ነገር ምንድነው? ጥንካሬ ነው። ጠንከር እንድትልልኝ ነው የምፈልግ። እሺ አሁን በዚህ ሰሞን ተመልሼ እመጣለሁኝ። በስልክም በእነሱ አገኘሃለሁ። እንግዲህ አልበም ምናምን ያልከኝ እስኪ በፊቱን ነገር በኋላ እናየዋለን። ታሳየኝና ይሄንን ወረቀት በደንብ አየዋለሁ። አይዞህ እሺ፣ ጽናቱን ይስጥህ። አይዞህ ወንድሜ ያለውልህ። እሺ አባቴ አይዞህ። ኧረ ችግር የለውም ገና መጀመርን። አይዞህ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። በምን አይነት መልኩ ማገዝ እንዳለብን አላውቅም። ስለዚህ እርዳታዎችን እንዘረጋና ቀጣይ የምናሳውቃችሁ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው እንደሰማችሁት ነው ወንድማችን ያለበትን ሁኔታ ጉዳቱ፣ ከምንም በላይ ደግሞ በባለቤቱ የደረሰበት ነገር በጣም ከባድ ነው። ልጅን አለማየትም ያው የምታውቁት ነገር ነው። በጣም ከባድ ነው። በተለይ ደግሞ በእንደዚህ አይነት ሁኔታ ያላችሁ ሰዎች ታውቁታላችሁ ምን ያክል ከባድ እና ፔንፉል ነው። እንግዲህ በዛ ላይ ወንድማችን እንግዲህ ይህን 4 እና 5 ቀን በጥሩ ሁኔታ ላይ ይገኛል ማለት ነው። ጠንከር ብሏል፣ ተነስቷል። ከምንም በላይ በዚሁ አጋጣሚ መናገር የምፈልገው ለሰው ልጅ ሰው ነው ያለለት። በቃ ተስፋ የሚባል ነገር ትንሽ ካገኘ የሰው ልጅ ይበረታል። ትላንትና ከ4 ቀን በፊት ተኝቶ ሲያወራኛ በጣም ድክመት ላይ የነበረ ሰውነቱ እየተንቀጠቀጠ፣ ዛሬ ደግሞ ጠንክሮ ቁሞ እርዳታ ለመጠየቅ እንግዲህ ደፋ ቀና ስንል ነው የሰነበት ነው ማለት ነው። እንግዲህ አንዳንድ እርዳታዎችን አግኝተናል። በግልም ደግሞ ማንነታችሁ ስማችሁ እንዳይጠራ ነገር ግን የገንዘብ እርዳታ ያደረጋችሁ ያላችሁ እናንተንም በጣም ከልብ እናመሰግናለን። ይህንን ነገር ነው እያጣን ያለ ነው። መተሳሰብ የሚባለውን ነገር አጠነዋል እና ያንን ነገር ደግሞ እንደዚህ በቀላሉ ከአንዳንድ ሰዎች ስናገኘው ተስፋ ይሰጣል። በጣም የሚያስደስት ነገር ነው እና አቶ አለማየሁም እንግዲህ አሁን በጥሩ ሁኔታ ላይ ይገኛል። ከዚህ በኋላም እንግዲህ እገዛውን አይተን ደግሞ ምን ሊሆን እንደሚችል ደግሞ የምናየው ይሆናል ማለት ነው። ወንዴም እንግዲህ ከፍተኛ የስራ ድርሻ ነበረበት። እሱን ራሱ ትሪት የማድረጉን ነገር የወንዴ ኃላፊነት ስለነበረ በጥሩ ሁኔታ ኃላፊነቱን ተወጥቷል ማለት ነው። አንዳንድ ወንዴን ያናገራችሁትም እርዳታ የላካችሁለትም ሰዎች በወንዴና በእኛ ስም ከልብ በጣም እናመሰግናለን። እንግዲህ አቶ አለማየሁን ወደ ውስጥ ይዘነው እንግባና ውስጥ ያሉት ሰዎች ምንድን ያዘጋጁለት ሊያግዙት የሚችሉት ምንድን ነው የሚለውን እንደው 10 ሺህ ብር ምንም ብር ይሆን የእርዳታ ትንሽ የለውም። ምክንያቱም እርዳታ ከልብ የመነጨረ ጥሩ የሆነ ነገር ነው እና እሱን እንግዲህ ገብተን የምናየው ይሆናል። አብራችሁ ቆዩ እና ተከተሉኝ። ሰላም ጤና ይስጥልኝ። እንደምን አለሽ? ሰላም ነው። ቀጠሮ ነበረን ከወይዘሪት ሰናይት። እሺ ጥሩ እናመሰግናለን። ናበት እዚህ ጋ ነው። እሺ እናመሰግናለን። እሺ ሰላም ወይዘሪት ሰናይት እንደምን አለሽ? ሰላም ነው። እሺ ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን። ሰላም ናችሁ ወይ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም። እንዴት ነህ አቶ አለማየሁ? ደህና ነህ ወይ? ፈገግ ብለህ ዛሬ ደህና ነው። ቪዲዮ ላይ እንዳየሁት አይደለም። ተስፋ ሶስት ቀን 4 ቀን ማለት ነው ወደዚህም ትመጣለህ ሲባል በጣም ደስ አለኝ። ሁለተኛ ደረጃ ደግሞ ቤት ያደረጉልኝ ከዚህ በፊት ብቻዬን ነበር የምተኛው እና አሁን ምግብ የምትሰራ ቀጥረውልኛል። ቤት ኪራይ ፍሪ ሆኜ እየኖርኩኝ እና ከዛ አንፃር ያው ሰው በሰው መድኃኒት ነው እና አሁን ላይ እግዚአብሔር ይመስገን ደህና ነኝ። ሀብቴ በጣም ጥሩ ቤተሰብ ነው። እናንተም ጥሩ ናችሁ። ያው እዚህ ድረስ እንድንመጣና ወንድማችን አቶ አለማየሁ እንዲታገዝ በተኛበት ቀርቶ እዛው ላይ እንዳይቀር እንዲሰራ፣ እንዲነሳ፣ እንዲበረታታ አድርጋችሁታል። በእውነት ከአንቺ ጋር እንግዲህ ብዙ ቀን ተደዋውለናል። ስለ ብዙ ወጪዎችም አውርተናል። ያው አሁን መናገር የለብኝም ከአንቺ ይሁንና ብዙ ነገሮችን ከአንቺ ጋር አውርተናል። አቶ አለማየሁ ምን ያክል ጉዳት ላይ እንደነበረ ታውቂያለሽ። ዛሬ እንግዲህ እንደምን ብሎ ትላንት ማታ እንደሚመጣው ሁሉ ስነግረው በቃ ተኝቶ ያደረ አይመስለኝም። ሳቅ በሳቅ ተስፋ ቆርጬ ነበረ እና ከዚህ በኋላ ምንም አማራጮች አይኖሩም። ብዙ ነገር ያው ያጣሁት ነገር በጣም ብዙ ነበር እና አሁን ደግሞ በዚህ አይነት መንገድ ወደዚህ ደረጃ መድረስ ከልብ ነው የማመሰግነው። ምንም ችግር የለውም። ያው ሀብቴ ቪዲዮዎችንም ልኮልኝ አይቼ ነበር እና ያለህበትን ሁኔታ በጣም የተረዳነው የሚያሳዝን ሁኔታ ነው። ግን ደግሞ እግዚአብሔር ለበጎ ነው። ፈተናዎች ሲበዙብን፣ ችግሮች ሲደራረቡብን የተሻለ ነገር ወደ ህይወታችን ሊመጣ ሲፈልግ ነው እና ስህተቶችም ካሉ ደግሞ ከስህተቶች ተምረህ ሁሉም ሰው ስኬታማ አይሆንም። ሁሌም የሆነ የሚያልፍበት መንገድ አለ። ያ ደግሞ ትልቅ ነገር ነው ለአንተ ማለት ነው እና የተሻለ ነገር ነው ወደፊት የሚመጣው። የሚታየኝ ነገርም እንደዛ ነው። አይቻለው ባለቤትህን ጥላህ እንደሄደች ልጅህንም ማሳየት እንዳልቻለች እና እሱን ደግሞ ከህግ ጋር ተያይዞ ምንከታተለው ይሆናል። እኛም በዚህ ጉዳይ እናግዝሃለን። ብዙ ነገሮች እንደሚያስፈልጉህም አይተናል እና ተመካክረናል ከድርጅቱ ጋር። በጣም ደስ ይላል። እንደዚህ አይነት ነገር አይገኝም። በእውነት ሰናይ እንደዚህ አይነት ነገር ለማግኘት ቀላል አይደለም። ከአንቺን በጣም ደስ ያለኝ ነገር እጃችን በዘረጋንበት ሰዓት አላሳፈርሽንም። እሱ ትልቅ ነገር ነው። ምክንያቱም ወንድማችን ወድቆ መቅረት የለበትም፣ መታገዝ አለበት፣ አይዞህ መባል መቻል አለበት። በዛ ላይ ባለሙያ ነው፣ የእጅ ሙያ ያለው ሰው ነው። ጣውላ ቤት ስራ የሚሰሩ ሰዎችን በጣም ወዳቸው ነገሮች ማለት ያው ኢየሱስ ክርስቶስ ምድር ላይ ሳለ ይህን ሙያ ነው ሲሰራ የነበረው እና ትልቅ ሙያ ነው፣ ቀላል አይደለም። እሱን ሙያ ይዞ ደግሞ እጅግሩን ታስሮ መተኛቱ ደግሞ ትልቅ ህመም ነው የነበረ። ስለዚህ ዛሬ እንግዲህ እዚህ ድረስ መጠናል። በምን አይነት መልኩ ነው ልታገዙት የምትችሉ? ወንድማችን በምን አይነት መልኩ ነው፣ እንዴት ነው ሊታገዝ የሚችለው የሚለውን እንግዲህ ከአንቺ ነው የምንሰማ ማለት ነው። እሱን ንገሪው እስኪ። ያው ለአቶ አለማየሁ በጣም ብዙ ነገር ነው እንደ ካምፓኒ ያዘጋጀንለት። ምክንያቱም መታገዝ ያለበት ሰው ነው፣ ሙያ ያለው ሰው ነው። በጣም መልካም ሰው እንደነበረን ሁሉን ነገር ነግረኸኛል እና ቅድም እንደተናገርኩት በጣም ለተሻለና ለበጎ ነገር ነው ፈተናዎች የሚደራረቡበት እና አሁን ያዘጋጀነው ነገር በዝርዝር ለመናገር ያክል የመጀመሪያው እኛ ለጣውላ ቤት ለፈርኒቸር ቤት የሚሆን ማሽን አዘናል። በዚህ ሳምንት የሚገባ ይሆናል። ስለዚህ ማሽኑን እናስረክበዋለን። በተጨማሪም ደግሞ የቤት ኪራይ ወጪውን ለስራ ቦታ የሚሆነውን ኪራይ ሙሉ በሙሉ ሸፍነን የተከራየንለት ቦታ አለ። ያው ሀብቴ ጋር ሂደን አይተነዋል፣ ያውቀዋል። ለስራው የሚሆን አሪፍ ቦታ ነው። እሱን ተከራይተናል። ወጪውን በሙሉ እኛ እንሸፍናለን። ሌላም ደግሞ ለመንቀሳቀሻ የሚሆን
የኪስ ገንዘብም ደግሞ በተመሳሳይ አዘጋጅተንለታል ማለት ነው። የሚያስለቅስ ነገር በፍጹም አውቃለሁ። ደስ የሚል ነገር ነው፣ ግን ያው ያስለቅሳል። ምንም ማድረግ አይቻልም። ይገባሃል። በጣም አንተ ጠንካራ ሰው ነህ፣ መልካም ሰው ነህ እና ከዚህ በኋላ ይገባሃል። ይህ በጣም ቀላል ነገር ነው። እያየን የምናግዝ ይሆናል። ደግሞ እንደምታኮራንም አልጠራጠርም። በጣም ጎበዝ ሰራተኛ እንደሆንክ አውቃለሁ። የደረሰብህን ነገር አውቃለሁ። ስለዚህ ያው ሰው ማመን፣ ጓደኛ ማመን እንደሌለብህ ይህ ትምህርት ነው። በቃ ትልቅ ትምህርት እንደሆነ ማለፉ ነው። ትልቅ ትምህርት ነው። እንደዚህ አይነት ነገር ከባድ ነገር ነው። ሰውን ባመንሽው ሰው በባለቤትሽ ደግሞ ሌላውን ነገር ትተሽ ጓደኛ ስሽ በቃ ወረተኛ ነው የሆነ ነገር አግኝቶ ዞር ይላል ትያለሽ። ሚስት ግን በዚህ ሰዓት ከጎን መሆን ነበረባት እና እሷንም ልጁን ማቶ ውስጡ በጣም ተሰብሮ ስልበት ብሎ ያገኘ ነው እና እንኳንም አገኘ ነው፣ እንኳንም እናንተንም አገኘ ናችሁ። ከምንም በላይ በጣም ደስተኛ ነበር። ምክንያቱም ከአንቺ ጋር ብዙ ጊዜ ተደዋውለናል። 2-3 ቦታዎችንም አይተናል። ለጣውላ ቤት ለሱ ለስራ ቦታ ቢሆን ምርጥ ሙያ ያለው ሰው ስለሆነ በሰፈሩ በጣም የተመሰከረለት ሰው ነው። በስራ ቦታው እንደሰማሁት ከሆነ አጣርቻለሁ እና ከ3 ቦታዎች አንደኛው በጣም የተሻለና ሴንተር የሆነ ቦታ ስለሆነ ኪራዩ በጣም የጉድ ነው። ያንን ራሱ ችለው ማዘጋጀታቸውና መከራየታቸው ውል ወስደዋል። ውል የተወሰደ በአንተ እሱ ነው። እንግዲህ ዛሬ ሂደህ ውል መፈልግ ትችላለህ። የቤቱን ክፍያ ስለተከፈለልህ ማሽኖቹ ቶሎ በፍጥነት የሚገቡ ስለሆኑ እንግዲህ እነሱን ጠብቀን ከአንተ የሚጠበቀው በኪስ በሚሰጥህ ገንዘብ ጣውላዎችን ገዝተህ ወደ ስራ መጀመርና ወደ ድሮ ማንነትህ። ስለዚህ አሁን ከጎንህ ማን እንደነበረ ማስታወስ መቻል አለብህ። ከዛ በፊት የጎዱ ሰዎች አሉ። ከማንም ሰው ጋር ሳትደራረስ ስራና ስራ ብቻ ስራ እንደሚያስከብር እና ደግነት ወይም መልካምነት ደግሞ አለ አሁንም ቢሆን ያንን ደግሞ መረዳት መቻል አለብን። ወይዘሮ ሰናይት ያደረገችው ነገር በጣም ትልቅ ነገር ነው። በሰሞኑ ጊዜ ነበርኩኝ ከሷ ጋር ቦታዎችንም መፈለግ ራሱ አንድ ትልቅ ስራ ነው ታውቃለህ። እና የተገኘበት ቦታ አይን የሆነ ቦታ ነው፣ የስራ ቦታ ነው። ያ ደግሞ ቶሎ እንድትነሳ ያደርግሃል ከምንም አይነት ነገር እና ፋይናንሻል ስቴብል ስትሆን ደግሞ ልጅህን የመጠየቅ መብት ይኖራል። አሁንም አለ፣ ግን ልጅህን የማሳደግ ፋይናንሻል ስቴብል ስትሆን የዛኔ ደግሞ ማሸነፍና ልጅህን የራስ ማድረግ ትችላለህ። እሱንም ክትትል የምንቀጥልበት ይሆናል። ምክንያቱም ልጅህን ወስዳ አንተን ማድረግ ስለማትችል ህጉም አይፈቅድም። በህጉ መሰረት እኛ የምንጠይቃትን ነገር እንጠይቃታለን ልጅ። ስለዚህ አሁን እናንተ ይህን ነገር አድርጋችሁለታል። ይህን ነገር እንግዲህ በገንዘብ ምን ያክል ነው ለማገዝ ያሰባችሁት? የኪስ ገንዘባችሁ በገንዘብ ደረጃ ካምፓኒው ጋር ተነጋግረን 500 ሺህ ብር ለማገዝ ያሰብነው። ያው ከዚህ በላይ ደግሞ ሰርቶ እንደሚያኮራ አልጠራጠርም። ለራሱ አልፎ ለሌሎች የሚተርፍ ሰው ነው። ገና ወጣት ነው። ብዙ ነገሮችን እንጠብቃለን፣ እናያለን። ካንተ ውጤት ያላችሁ ብዙ ወርደር ማለት ትችላላችሁ ብዬ አስባለሁ። እሱ ብቻ ሳይሆን በስራዎቹ ያው እሱ ጋር የነበርኩት በጣም ብዙ ነገሮችን ከሱ ያየው። ምክንያቱም መስራት ፋሽን ያለው መነሳት ይፈልጋል፣ አጋዥ ናቸው ነበረ። ስለዚህ አሁን ማልቀስ ሳይሆን መፍትሄው ሰርቶ ማሳየት፣ የከዱህን ሰዎች በሁለት እግር ቁመህ ማሳየት እንደምትችል ሁሉንም ነገር ሰርተህ በአግባቡ ቅድም ሀብቴም እንዳለው ፋይናንሻሊ ዌል ስትሆን በደንብ ስቴብል ስትሆን ልጅህን ማምጣት የማሳደግ መብቱም ይኖራል፣ አቅሙም አለ ማለት ነው። ስለዚህ ማልቀስ ሳይሆን መፍትሄው ጠንካራ ሆነ ይህ ሁሉ ላደረጉት ሰዎች ማድረጋቸው ለካ ትክክል ነው የሚያስብል አይነት ስራዎችን ሰርቶ ወደፊት ጠንካራ ሰው መሆን አለብን ብያምናለሁ። ምክንያቱም እሱ ጋር ሲሆን በጣም ብዙ እንትኖችን አይቻለሁ። ከእሱ ያሉት ፍላጎቱ ሲሰራቸው የነበሩት አልበሞች ነበሩ፣ ሳገላበት ነበር። በጣም የሚገርም ሙያ ነው ያለው። አንዳንዴ እውቀት ቢሆን በሆነ ነገር ዳሜጅ ይሆናል። ሙያ ሲሆን ግን መቼም የሚጠፋ ነገር አለ። ወደፊት ጠንካራ ሆኖ ማሳየት አለብን የሚል ለሁሉም ማሳየት አለብን። ጥንካሬ እንደዚህ አይነት ነገር ያው እንደማይገኝ ታውቀዋለህ። ዞር ብሎ ያየ ሰው የለም አይደል? ወድቀህ ተሰብረህ ማንም አላየህም። እግዚአብሔር ይስጣቸው
እኔ እንዲህ ነው ትልቅ ስራ የሚሰሩ እኔ እንዲህ ነው አሉ እንደዚህ ነው አሉ መቼም በስራዬና ውጤት አሳይቼ የተሻለ ነገር አድርጌ ማመስገን ነው የምፈልገው። እኔ በዚህ ሰዓት ላይ ማለት ነው ማንም እንደዚህ የደረሰልኝ አካል የለም። ምክንያቱም ብዙ ነገሮችን ብዙ ሰራተኞች ነበሩ፣ ብዙ የተሻሉ ነገሮች ነበሩ። በአንዴ ነው ሁሉም ነገር ውድምድም ያለው። ድንገት እሷ መረጃው ከሌላ ካልሰማችሁ ባላቅም ራሱ ገንዘቤን ከመውሰድ አልፈው ዋስ ራሱ ጭምር ሆኛቸው ማለት ነው ብድሩን ከወሰዱ በኋላ ተከስሼ ጭራሽ ብዙ መከራ ውስጥ ነበር ያለሁት እና አሁን ከዚህ በኋላ እኔ ማሽኑም እስኪመጣ ራሱን ያልጠብቅም ማለት ነው። ባለው ነገር በድሪልም በሁሉም ነገሮችን አድርጌ የተወሰኑ ነገሮችን እስከዛ እኔ ከነገ ጀምሬ ቀስ እያልኩኝ መጀመር ነው የምፈልገው። እንደዚህ ነው ብዬ አላመሰግናችሁም። እኔ በተግባር በውጤት ልክ እንደናንተ እኔም ደግሞ ሌሎችን መርዳት የምችልበትን መንገዶች ማመቻቸው ከልብ አመሰግናለሁ። የምንፈልገው ያንተን ጥንካሬ ነው፣ ማልቀስ ሳይሆን ያንተን ጥንካሬ ነው የምንፈልገው። ያው ለምክንያት ነው ቅድም እንደነገሩት እግዚአብሔርም ያው ያገናኘን። ሀብቴም ወደ እኛ መጥቶ ቪዲዮውን ሲያሳየን በጣም ነበር ውስጣችን ያዘነው። ያለ ነገር ነው፣ በሰው ህይወት ላይ የሚያጋጥም ነገር ነው። ያው ለመልካም ነው ብሎ ማሰብ ነው እና እንድታለቅስ አንፈልግም። ጥንካሬ ነው የምንፈልገው። ባለሙያ መሆን የእጅ ሙያ ደግሞ የትም አይገኝም። ስለዚህ ከኛ የሚጠበቁትን ነገሮች እናደርግልሃለን። ማሽኑም በዚህ ሳምንት ነው የሚገባው። ቀጥታ ወደ ስራ ትገባለህ ማለት ነው። ስለዚህ እኛ እንግዲህ ይህን ነገር ሳፖርት አደረጋችሁታል። ምንም አይገኝ ነገር ያደረጋችሁት በጣም ክብር ይስጥልኝ። በጣም ማመሰግን። ስለዚህ በጣም እኛም ደስ ብሎናል። ስለዚህ እኛ ደግሞ ለእናንተ ምን እናደርግላችሁ ማለት የኛ ሚዲያ አለ። ለእናንተ ማስተዋወቅ የምትፈልጉት ነገር ካለ እንደዚህ ይህን በጎ አድራጎታችሁን ሁሉም ሰው ዓለም ማየት መቻል አለበት። እንደዚህ አይነት መተጋገዝ፣ መረዳዳት መኖር ያለበት ነገር ነው እና ስለዚህ በምን አይነት መልኩ እኛ እንመጣችሁ ቤተሰብ አለኝ። በጣም ብዙ ቤተሰብ አለኝ። ከመጀመሪያው ከአንድ ሰብስክራይበር ጀምሮ እስካሁን ድረስ አብረውኝ ያሉ ቤተሰቦች አሉ እና እነሱ ደግሞ ማገዝ የሚፈልጉት ነገር ሊኖር ይችላል። ስለዚህ የእናንተ ድርጅት ምንድነው አሁን ላይ እየሸጣችሁ ያላችሁት? ምንድነው እየሰራችሁ ያላችሁት? ከበጎ አድራጎታችሁ ውጭ እንግዲህ ስለ ድርጅቱ ስምም አልጠራሽም፣ ምን እንደምትሰሪ እስካሁን አልተናገርሽም። ይሄ ራሷን ትልቅ ኳሊቲ ነው። ምክንያቱም ያስቀደምሽው ሰውነቱ ነው። የተጎዳውን ወንድማችን የተሰበረውን እሱን ለመጠገን ነው እስካሁን ስታወሪ የነበረው እና ስለዚህ እኛ ደግሞ በምን አይነት መልኩ እናንተን ማገዝ እንችላለን? እሱ ንገሪኝ። የሚሸጡት ነገሮች ካሉ ንገሪኝ። ማስተዋወቅ ትችላለሽ በደስታ ደስ ብሎ። ያው ድርጅታችን ሰመር ሪልስቴት ይባላል። ሰመር ሪልስቴት ይባላል። ለ30 ዓመት ያክል በውጭ ሀገር ሞርጌጅ እና ትራንስፖርቴሽን ላይ ነው ሲሰራ የቆየው። ባለቤቱ አቶ ሳሙኤል ይባላል። ወደ ሀገር ውስጥ በመግባት ደግሞ የሪልስቴት ሴክተሩን ተቀላቅሎ ሴቶች አደባባይ ላይ ባለ 17 ወለል ሌክዠሪ የሆነ ህንፃ ሰርቶ አስረክቧል። ሴቶች አደባባይ ጋር እና ያው ካምፓኒውን የሚያውቁ የሰራናቸውን ቤቶች የሚያውቁ የሚኖሩበት ደግሞ ለቤተሰብ ለወዳጅ ለዘመድ ደግሞ ሌላም ቤተኛ ካምፓኒ ጋር ይፈልጉ ነበር እና በእነሱ ጥያቄ መሰረት ሎኬሽን በጣም ነው የሚመርጠው ድርጅቱ። ድጋሚ እንግሊዝ ኤምባሲ ጋር ሁለተኛ ፕሮጀክታችንን 4 ወር ባልሞላ ጊዜ ነበረ ሽያጭ ያጠናቀቅ ነው እና ያው ካምፓኒው በምን ያምናል? አፎርዴብል የሆነ ዋጋ ነው የሚያወጣው። ማንኛውንም ሰው የቤት ባለቤት ለማድረግ ካከፋፈል ጀምሮ በጣም ምቹ በሆነ መንገድ ነው፣ በተመጣጣኝ ዋጋ ነው የሚሸጠው። ሎኬሽን ይመርጣል እና ብዙም ሳይቶቻችን አይቆዩም ሽያጭ ላይ ቶሎ ነው የሚያልቁት እና እንዳልኩ 4 ወር ባልሞላ ጊዜ ሁለተኛ ፕሮጀክታችንን ሽጠን ጨርሰናል። እናንተ የመጣችሁበት ሰዓት በአጋጣሚ ደግሞ 3ኛ ፕሮጀክታችንን ላውንች አድርገን ኦልሞስት የማስታወቂያ ዋጋ ጨርሰን ነበረ። ነገር ግን ደግሞ ያው በአጋጣሚ ነው የተገናኘ ነው። አንተም ለአቶ አለማየሁ እርዳታ ነበር ያወራኝ እና ይህንን መሸጡን ቤቱን ማስታወቂያውን እንኳ አይደለም እንትን ያልኩት መጀመሪያ ያሰብኩት እሱን ሳይሆን ያው ሰብአዊነት ይቀድማል። መረዳት መታገዝ ያለበት ሰው ነው። በአጋጣሚ ደግሞ ከመጣችሁ ላይ ቀር በጣም ብዙ ሰዎች አሉ የእናንተ ቤተሰብ የእናንተን ቻናል
ፋክተር አለው እና አብዛኛው በውጭ ሀገር የሚኖር ስደት ላይ ያለ ራሱን ለመቀየር የሄደ ነው እና ትልቁ ነገር ደግሞ የቤት ኢንቨስትመንት ነው ከምንም በላይ ማለት ነው። ማረፊያ የሆነ አይደለ ቅድሚያ የሚሆነው እሱ ሲታሰብ ደግሞ ምናልባት ወይ ዋጋ ሎኬሽን ይመረጥና ዋጋው በጣም ውድ ይሆንባቸዋል ወደ መሀል ከተማ ሲፈልጉ፣ ወይ ደግሞ አከፋፈሉ ምቹ አይሆንም። በዛ ምክንያት ሎንግ ፕላን ይሆናል ይሄ የቤት እቅዳቸው 6-7 ዓመት ከዛ በላይ ሰርተው የሚያስቡት። ግን እኛ ጋር አሁን የተመቻቹ ነገሮች ምንድን ነው ከነበረን ፕሮጀክት አንጻርም በተሻለ ዲዛይን ቀነስ የሚሉ የካሬ አማራጮችን አመጣን። ዋጋው አፎርዴብል እንዲሆን እና ማንኛውም ማህበረሰብ ጆይን ማድረግ እንዲችል ማለት ነው። ሎኬሽንን በጣም መረጥን ማለት ከለፉ ላይ ቀር ለኢንቨስትመንት ነው አብዛኛው ውጭ ሀገር ያለ ሰው የሚፈልገው እና ቢያከራየው በዶላር የሚያከራየው አካባቢ ቢኖርበትም ደግሞ በጣም ምቹ የሆነ ቦታ ነው የመረጥነው እና እዚህ ጋር ምንድን ነው በሜክሲኮ እና በሳር ቤት መሀል ነው የሚገኘው ሳይቱ። አፍሪካ ህብረት ፊት ለፊት ነው ያለው ሳይቱ ጋር ሆነ አፍሪካ ህብረት ይታያል ማለት ነው። ፊት ለፊት ነው። ያ ምን ያደርገዋል? ዲፕሎማቲክ የሆነ ሰፈር ነው። የድርጅት ሰራተኞች የሚገኙበት ሰፈር ነው። የአፍሪካ ህብረት ሰራተኞች፣ የውጭ ሀገር ዜጎች አብዛኛው እዛ አካባቢ ነው ያሉት እና ምን ያደርገዋል? እሱ በዶላር የሚገናኝ አካባቢ ያደርገዋል፣ ተፈላጊ ያደርገዋል። ከሎኬሽን አንጻርም ለሜክሲኮ፣ ለሳር ቤት፣ ለቦሌ በቅርብ ርቀት ላይ ነው የሚገኘው እና እዚህ አካባቢ ላይ መኖር ማንም አይጠላም። ብዙ ጊዜ ምናልባት የዋጋ ችግር ነው ወጣ ወዳሉ ቦታዎች እንዴት የሚያደርጋቸው እና እሱንም በመረዳት ካሬዎቹንም ደግሞ በመቀነስ በዋጋም ደረጃ ደግሞ በመቀነስ ከነበረን ፕሮጀክት አንጻር ስሙ ላይ በጣም አሪፍ በሚባል ዋጋ መጣናል። እንግዲህ የማስታወቂያ የነበረው ሀብቴነቱን ስነግርህ በካሬ በ89 ሺህ ነው የነበረ በ10% ቅድመ ክፍያ ነው የምልህ። ለምሳሌ ባለ አንድ መኝታው 81 ካሬ ነው። ተጨማሪ ሰራተኛ ክፍል አለው፣ ላውንደሪ ስፔስ አለው። ቤቶቹ ናቹራል ቬንቲሌሽን በሁሉም ሳይድ አላቸው። እሱ ላይ እነዚህን ቤቶች ዲዛይን ያደረገው አቶ ስለሺ ይባላል። በምስራቅ አፍሪካ ሀገር በጣም ታዋቂ ነው። ስለሺ ኮንሰልታንሲ እሱ ምናልባት ካወቀው እሱ ነው በጣም ዲዛይን ያደረጋቸው። ቤቶቹ አልቆዩ ማስታወቂያ ዋጋ ብለን ያወጣነው ላይ ራሱ አብዛኞቹ ተሽጠዋል። ነገር ግን ደግሞ ለአንተ ቤተሰቦች ከሀብቴ ሚዲያን አይተው ለሚመጡ ቤተሰቦች ተጨማሪ ጊዜ የምንሰጣቸው ይሆናል። ለውስን ቤቶች ብቻ ማለት ነው የሚወጣው ዋጋ ነው የነበረውን ዋጋ የምናስቀጥለው እንጂ በካሬ 104 ሺህ ነው ላይ እየሸጥን ያለን። ነገር ግን ለአንተ ቤተሰቦች ብቻ በነበረው ዋጋ በካሬ 89 ሺህ ለ10 ቤቶች ብቻ እናስተናግዳቸዋለን። ለ10 ቤቶች ብቻ ነው። እዛ ጋር አሁን አቋረጥኩት። መጀመሪያው 81 ካሬ ባለ አንዱ ነው። ባለ አንድ መኝታ ለምሳሌ 750 ሺህ ብር ነው ቅድመ ክፍያ። 750 ሺህ ብር ያለው ሰው ባለ አንድ መኝታውን ቅድመ ክፍያ ከፍሎ ውሉን መያዝ ይችላል ማለት ነው። ለምሳሌ ባለ አንድ መኝታው አጠቃላይ ክፍያው 7,300,000 ብር ነው። የዚህ ሀፉ ኦልሞስት ወደ 3.6 ይሆናል ማለት ነው። ቀሪውን 3.6 ማይችሉ ከሆነ ባንክ እናመቻቻለን። 50% የባንክ ኦፕሽን አለው። በጣም መሀል ከተማ ነው። መሀል ከተማ ላይ እንግዲህ 3.6 ሚሊዮን ብር ያለው ሰው የቤት ባለቤት መሆን ይችላል ማለት ነው። የሚገርምህ ከ2 ዓመት ከ6 ወር እስከ 3 ዓመት ባለው ጊዜ ነው የሚረከበው ቤቱ። እስከ 3 ዓመት ባለው ጊዜ ውስጥ ቀስ እያለ 3.6 መክፈል ይችላል ማለት ነው። ቀሪውን ያው ባንክ ለ20 ዓመት እየኖረም ያከራየውም በዛ መጨረስ ይችላል ማለት ነው። ባለ 2 መኝታው ላይ ስንመጣ 111 ካሬ ነው። ወደ አፍሪካ ህብረት ፊት ለፊት ነው። በጣም ቆንጆ የሚባል ዲዛይን ነው። እሱ ጋር አሁን ባለ 2 መኝታ የሚፈልግ ሰው 9,900,000 ነው አጠቃላይ ክፍያው። የዚህ ቅድመ ክፍያ 990 ሺህ ብር ነው ማለት ነው። 4.9 ካለው በ4.9 ሚሊዮን ብር ከፍሎ ሌላውን ባንክ ጋር ማመቻቸት ይቻላል። ባለ 3 ደግሞ የሚገርምህ 3 አሁን 168 እና 182 የካሬ አማራጭ አለ። ፔንት ሃውስ ነው። ኦልሞስት 182 ካሬ በጣም ሌክዠሪ ነው። በጣም ስታንዳርዱን የጠበቀ ነው። እሱ ጋር ለምሳሌ 15 ሚሊዮን ብር ነው አጠቃላይ ክፍያው። የዚህን 10% 1.5 ነው የሚከፍለው። ቀሪውን በግንባታ ሂደት መክፈል ይችላል ማለት ነው።
አከፋፈል ላይ ስንመጣውን በግንባታ ሂደት ነው እኛ የምንጠይቀው። አሁን በወራት ሲሆን ምን አለ መሰለህ ሀብቴ፣ ካምፓኒው ቢገነባም ባይገነባም በየ3 ወሩ ከሆነ ፔመንት 10% ከከፈለ በኋላ ቀሪውን 3 ወር ከሞላው ሳይቱ ይከፍላሉ ማለት ነው። በግንባታ ሂደት ግን ሲሆን መገንባቱን እያዩ ነው። አሁን ያለበት ደረጃ አለ። ቀጣይ 5ኛ ፍሎር ሲደርስ 10ኛ ፍሎር እያለ ግንባታውን እየገነባ ነው ፔመንት የሚጠይቀው ካምፓኒ ማለት ነው። ያ ደግሞ ለትረስት ኢሹ በጣም የተሻለ ነው ማለት ነው። በእንደዚህ አይነት ሁኔታ ይገኛል። ዋጋችን ህንፃው በጣም ሌክዠሪ ነው፣ ስታንዳርዱን የጠበቀ ነው። ከነበሩን ፕሮጀክቶቻችን ደግሞ በጣም በተሻለ መልኩ የተሰራ ህንፃ ነው። ግራውንድ ፕላስ 25 ሲሆን ወደ ላይ እስከ 3ኛ ድረስ የንግድ ሱቆች ናቸው ያሉት። 4ኛ ላይ ኦፊስ አለው። 5ኛ ላይ ደግሞ የልጆች ማቆያ ዴይኬር አለው። ብዙ ጊዜ አፓርትመንት ላይ የሚኖሩ ሰዎች ልጆቻቸውን ሌላ ቦታ ነው ማቆያ፣ እዛ ግን እየኖሩ እዛው ነው ልጆቻቸው ያሉ። በጣም ኮምፎርት እንዲሰማቸው ያደርጋል። 5ኛ ላይ ያለው ግሪን ኤሪያዎች አሉ። ግራውንድ ላይ የሚኖሩት አይነት ፊሊንግ እንዲሰማቸው እንደዛ ነው። ግሪን ኤሪያዎች አሉ። ጅም እና ስፓን ያካተተ ነው። 3 ሊፍቶች አሉት። የእቃ ሊፍት አለው። በተጨማሪ የሱቆች ደረጃ እና ሊፍት የተለያየ ነው። የአፓርትመንቱ የተለያየ ነው ማለት ነው። ምንም አይገናኝም። ወደታች ደግሞ 5 ቤዝመንት አለው። በቂ የሆነ ፓርኪንግ አላቸው። ስታንድ ባይ ጀነሬተር ነው ያለው። የከርሰ ምድር ውሃን ያካተተ ነው። በጣም ሌክዠሪ እና ደረጃውን የጠበቀ ነው። በጣም ተጨንቆበት የሰራው ስለሽ ኮንሰልታንት ባለቀደም ደረጃው በጣም የሚታወቅ ሰው ነው። በክፍያ ደረጃም በጣም በተመጣጣኝ ዋጋ በማስታወቂያ ዋጋ ያለው ነው። እንግዲህ ለአንተ ቤተሰቦች ብቻ ያመቻቸ ነው። አከፋፈሉ ምቹ ነው። ዋጋው ምቹ ነው። ካለው ማርኬት አንጻር እዛ አካባቢ እየተሸጠበት ካለው 10-20% እኛ ቀንሰን ነው አሁን እያስተናገድን ያለ ነው። በዚህ ዋጋ ይቀጥላል ማለት አይደለም። ቶሎ ፈጥነው የመጡትን ያን አሁን የምነግርህ በቃ የማስታወቂያ ዋጋ ጨርሰን ነበር። ለአንተ ቤተሰብ ብቻ ነው ይህን ነገር ያመቻቸ ነው ማለት ነው። ትልቅ እንደዚህ አይነት ነገር ሲገኝ ቶሎ በፍጥነት ቤተሰቦች አሉ ይወስናሉ። የውሳኔ ሰዎች ናቸው አብዛኞች። እንደሚወስኑም አልጠራጠርም። ምክንያቱም እናንተ የምንም መዳ የለባችሁ፣ ግን ሰብአዊነት ስለተሰማችሁ እያገዛችሁ ነው ሰው አይደለም። ሰዎች የኔ ቤተሰቦች ደግሞ ከእናንተ በመግዛት እናንተን ደግሞ መጥቀም ይችላሉ። ምክንያቱም አንድን ባለሀገር በሀገር ማለት ሰማል። ስለዚህ ውጭ ሀገር ቢኖሩም ሁሉ ነገራቸው ያለ እዚህ ነው። እዚህ ደግሞ ማረፊያ ያስፈልጋቸዋል። መጥተውም ራሱ አርፈውበት የሚሄዱ ሆቴል ለሆቴል ምናምን ከሚሉ የራሳቸው ቤት አርፈው የሚሄዱበት ራሱ ያስፈልጋቸዋል ቤት እና ይህ አሁን የነገርሽኝ በጣም ሁሉንም ነገር በአንድ አካቶ የያዘ ቦታ ነው እና ይህ በጣም የሚያስደስት ነገር። የሚገርምህ ሀብቴ ቅርታ አቋረጥ እንጂ እዛ አካባቢ በኢንቨስትመንት ደረጃ የአፍሪካ ህብረት ሰራተኞች፣ የውጭ ሀገር ዜጎች ይበዛሉ። እዛ የዓለም አቀፍ ድርጅት ሰራተኞች ማለት ነው። ዲፕሎማቲክ ከመሆኑ አንጻር ሰፈር እና በአፍሪካ በኢትዮጵያ አንደኛ የሚባለው የኮሪደር ልማት እዛው ጋር ነው። አፍሪካ ህብረት አካባቢ ነው በጣም አሪፍ የሚያደርገው። ሁለተኛ የቻይኖች ኮንስትራክሽን ኦፊሳቸው ሄድ ኦፊሳቸው ራሱ እዛ ነው ያለው። እንደ ሎኬሽኑ በጣም ተመራጭ ከመሆኑ አንጻር እንደ ኢንቨስትመንት እዛ አካባቢ ከረንትሊ ባለ 1 መኝታ በ95,000 ብር ነው እየተከራየ ያለው። ፈርኒሽድ ነው ማለት ነው። ባለ 2 ባለ 3 መኝታ ከ150,000 እና ከ200,000 በላይ ነው እየተከራየ ያለው ማለት ነው። አፍተር 2 ይርስ ከ2 ዓመት ከ6 ወር በኋላ ሳይቱን ሲረከቡት ደግሞ ምን ያክል እንደሚጨምር ያው ኤክስፔክት የሚደረግ ነገር ነው። እንደ ኢንቨስትመንትን በጥፍ ነው ቤቱን ዛሬ ገዙት ባለ 1 መኝታ 7 ሚሊዮን ከ2 ዓመት ከ6 ወር በኋላ አይደለም ከ1 ዓመት በኋላ 14 ሚሊዮን ብር ነው። የሚገርመው አሁን እዛ ጋር ባለ 1 መኝታ 11-12 ሚሊዮን ብር ነው የሚሸጠው። እኛ ጋር ነው 7 ሚሊዮን ብር። በዛ ላይ የሚገርመው ይሄ ቀስ እያሉ በሚከፍሉት ክፍያ ነው የነገሩ። 100% ካሽ ለሚከፍል ሰው በካሬ በ70,000 ነው እየሸጥን ያለ። ባለ 1ን በ5 ሚሊዮን ብር፣ ባለ 2ን በ7 ሚሊዮን ብር፣ ባለ 3ን ደግሞ በ12 ሚሊዮን ብር ነው እየሸጥን ያለ ነው ማለት ነው። እንደዚህ አይነት በጣም ስታንዳርዱን የጠበቀ ሎኬሽን ላይ ሉክዠሪ ቤት ላይ የለምና አብዛኛውን ቤት ፈላጊ ባለቤት ለማድረግ ነው የተነሳው። እንዳልከው ባለሀገር በሀገር ነው መርሃችን። ሰመር እንግዲህ አላማው ሁሉንም ሰው የቤት ባለቤት ማድረግ ነው። የሚሰጠው ፕራይስም ፌር የሆነ ፕራይስ ነው።
እንዲሁም ከዛም በታች እና ጥሩ ነገር ነው። እግዚአብሔር ይስጥልኝ። ከምንም በላይ እንግዲህ አንቺም እንደረዳሽና እኔም እንግዲህ በቻናሌ ያሉትን ነገሮች ቤተሰቦች ይህን ነገር አይተው እንደሚመጡ እንደሚደውሉልሽ አልጠራጠርም። ምክንያቱም ይህ ነገር ያለ አይመስላቸውም። ደግነት፣ መልካምነት አብዛኞቻችን እኔን ጨምሮ በየቀኑ የማየውን ነገር የምሰራው ነገር ታያለች እና ብዙ የከፋ ዘመን ላይ ስለደረስን እንደዚህ መተዛዘን መተጋገዝ እየጠፋ ነው፣ ተቸግረናል እና አሁን ላይ ግን በጣም የሚያስደስት ነው። ክብር ይስጥልን። ሌላ የምትይን ነገር ከሌለ ወንድማችንን የስራ ቦታውን አሁን ወስጄ ማሳየት ስለምፈልግ ከዛ በፊት ሀብቴ ለአንተ የሚሆን ነገር አለ። ሰርፕራይዝ ነገር አዘጋጅተንልሃል። ተደዋውለን ስለነበር አንቺ ጋር ወንዴ ጋር እሷ ጋር በግድ ለሱ ነው ለእኔ ነው። የአፓርትመንት መኖሪያ ቤት ግንባታ ሽያጭ የኔ ስም ነው። ሰመር ስቴት እንግዲህ ምን መሰለህ ብዙዎችንም ታግዛለህ። እንደውም ፔመንቱን 10% ከፍሎልሃል ማለት ነው። ለአንተ ብቻ አይደለም ሰርፕራይዝ የተፈቀደው ታውቃለህ። እኛም አንዳንዴ ከእሷ ጋር ምንድን ነው እኔ አልገባኝም። ፕራንክ ነው ያው ባለ 2 ሚሊዮን ሰመር ስቴት ለአንተ ዳውን ፔመንቱን ከፍሎልሃል። 10%ቱን ቀሪውን እየሰራ የምትከፍል ይሆናል። ባንክ ይመቻችልሃል። ይላል ይሄ ለመልካም ስራ ነው ይገባል። አንድ መኝታ ይሄ ነው ልጅ ካሁኑ ነው ማስገባት። በጣም እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ወይዘሮ ሰናይት፣ ክብር ይስጥልኝ። በጣም ነው የማመሰግነው። እኔ አሁን ምንም ያልጠበቅኩት ነገር ነው። አንተ ከጀርባዬ ጀመርክ። በግልም አውርተን ነበር። ከእሷ ጋር ፊርማ ብቻ ነው ያንተ ፊርማ ነው የሚያስፈልገው። ያንተ ፊርማ ብቻ ነው የቀረው። መልካም ስራን ማበረታታት ጥሩ ነው። ለአንተ ደግሞ ከዚህ በላይ ይገባሃል። እኛ ደግሞ ለባለ 2 ሚሊዮን 1 ሚሊዮኑን ነው ከበር ያደረግንልህ። ኦልሞስት 10%ቱን ነው ቀሪው እየሰራ ትከፍለን ይሆናል። እንተጋገዛለን። ያልጠበቁት ነገር ስለሆነ እሱ ነበር ሰርፕራይዝ የሚያደርገውና እሱ ሰርፕራይዝ የሚያደርግ ሰው ያለ ዛሬ ሰራንለት። ይሄን ሀሳብም ስናቀርብ ምንም አልጠረጠረም መሰለኝ አንተ ጋር። ምንም ኖርማሊ እኔም ዝም ያልኩት ለዛ ነው። ምክንያቱም ብዙ ካወራን ምንም ነገር ይጠረጠራል ነገር የለም። ለዛ ነው ይሄን ነገር ያደረግነውና ይገባዋል ከዚህ በላይ ምን ማለት እንዳለብኝ ራሱ አላውቅም። እስካሁን ድረስ እኔ እንደደነገጥኩ ነው። እጄ ራሱ እኮ እየተንቀጠቀጠ ነው ማለት እንደዚህ አይነት ነገር ይገባል። ሰርፕራይዝ ማድረግ ነው የለመድኩት ነው። እናንተ ከጀርባዬ እንደዚህ መደዋወል ጀምራችሁ ከጀርባዬ እንደዚህ ከጀመርኩማ በጣም ከባድ ነው። ስትደዋወል ምን ስትል አላየሁም። ፈቃደኛ ሆነች በደንብ 50 ሺህ በመግባቱ እንዲሁም ይሁንበት። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ምንም ቃላት ራሱ ያጥረኛል ሆን ለመናገር። እኔ እንደ እውነቱ ከሆነ እኔ ይገባኝ ይሄ ነገር ግን መሆን አለበት። በስሜም ተጽፎ እናንተም አዘጋጅታችሁልኛል። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ዘርሰኔት እግዚአብሔር ፈልገው ለአንተ ገና ይህ ትንሽ ነው። አብረን ምን ሰራ ይሆናል። አብረን እንቀጥላለን። እንደዚህ አይነት በጣም መልካም ሰው ጋር አብሮ መስራት መቀጠል ነው የምንፈልገው። አሁንም ደግሞ ለአንተ የተደረገበት የተገዛበት ቤት ላይ የአንተ ጎረቤት መሆን ለሚፈልጉ
የሀብቴ ሚዲያ ቤተሰብ ተከታታዮች እንግዲህ መልካም ሰው መልካምነትን ያስተምራል እና የመልካም ሰው ጎረቤት መሆን ለሚፈልጉትም እንዳልኩ ቅድም በዚህ በቅናሽ እናስተናግዳቸዋለን። ከሽን ለሚከፍሉ እስከ 25% ድረስ ቅናሽ አድርገን እናስተናግዳቸው ይሆናል ማለት ነው። ስለዚህ ሀብቴ ጎረቤት መሆን የምትፈልጉ ይህ የመጨረሻና የመጨረሻ እኔም የእናንተ ጎረቤት መሆን የምፈልጋችሁ ሰዎች አላችሁ፣ ተዘጋጁ። ደስ ይለኛል በጣም። ይሄ የመጨረሻ እድል ነው። በሰመር ሪል ስቴት ያወጣው ዋጋ በሁሉም ተጠቃሚ እንዲሆኑ ላለው እናመሰግናለን። ከልብ በጣም እናመሰግናለን። በእኔ በኩል ወረቀቴ እንደዚህ ይዤ ጥሩ ነገር የሚያደርግ ብዙ ጊዜ እኮ እንደዚህ ነው። በእውነት ፈጣሪ ባርካችሁ። በጣም እኔ ራሴ በጣም ደስ ያለኝ ቤቴ ድረስ እዛች ደሳሳ ጎጆ ውስጥ ድረስ መጥቶ እንደዚህ ይህን ነገር ከእናንተ ጋር እንድገናኝ ስላደረግ እናንተም ደግሞ ላደረጋችሁልኝ ነገር ምንም ችግር የለውም። ያው የሚሰራ ሰው ነው ሰራለ ታኮራናለህ። በጣም ነው የምናመሰግን። ክብር ይስጥልን። በጣም ሌላ የሚያስፈልግ ነገር አለ? ፋይሌን ይዣለሁ። ሌላ ምንም የሚያስፈልግ ነገር የለም። ይዘሃል። በተጨማሪ ከዚህ በኋላ የምታገዙ የሚረዱ ሰዎች ሲኖሩ ይዘሃቸውና እንተጋገዛለን፣ እንረዳዳለን። የፈጠርንበት ዓላማ ለዚህ ነው። እንሰራለን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ ተመልካቾቻችን ያው ዛሬ ምንድን ነው የሚባለው በአንድ ድንጋይ ሁለት ወፍ ነው መሰለኝ የሚባለው እና አይደል? ስለዚህ ወንድማችንን ለማሳገዝ እንዲረዳ ፈልገን ነበር። ነገር ግን ከሱ ይልቅ የኔው በልጧል መሰለኝና ዛሬ በጣም ደስተኛ ነኝ። ሁለታችንም ተጋግዘን እሱም እኔም እዚህ ቦታ ላይ ተገኝተናል ማለት ነው። የኔ ጎረቤት መሆን የምትፈልጉ በሙሉ ተዘጋጁ። ሁላችሁም ተዘጋጁ። ታች በሚቀመጥላችሁ ስልክ ቁጥር እየደወላችሁ እየገባችሁ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። በጣም መልካም ሰዎች ናቸው። በዚያው አጋጣሚ እንግዲህ የተለያዩ የሚታገዙ ሰዎችንም አለን አይዟችሁ እያሉ ነው። እንደዚህ አይነት የሚሉ ሰዎችን ለማግኘት በጣም ከባድ ስለሆነ ደስተኞች ነን ማለት ነው። እኔም በጣም ደስ ብሎኛል። ዛሬ ቼን ወረቀት እንዳያስኳት ነማድር ደስ ብሎኛል። እንኳን ደስ አላችሁ ቤተሰብ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛ። ወዳችኋለሁ።